ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ስለ ምርጫ ቅስቀሳው ደግሞ ወንድሜ ያንተ ምርጫ ቅስቀሳ ያስፈልገኛል። አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። አንዳንዶች ሰይፉ ዘረኛ ነው። ሰይፉ ፋንታሁን እንግዲህ በአዶናይ ጉዳይ ቅሬታ ቀርቦበት እንደነበርና አስታውሳለን። ለቀረበበት ቅሬታም እንግዲህ ምላሽ ሰጥቷል። አዳምጠን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ ነው። አረር ተወልደ ታዲያ ትንሽ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር በዘር ምናምን ሳይሆን ግን የሆነ እንደዛ በዘር ምናምን የሚለውን ነገር ነው ያልቀበለውም። ግን አዶናይ ግን እንዳይመረጥ ይፈልጋል። በደንብ ያሳውቃል። ሌላ ማስረጃ ቪዲዮም አሳያችኋለሁ ቀጥሎ። በደንብ ዩቲናስን ለማገዝ እንደ ሀገር ለማገዝ ታስቧል። የሆነ በተቋሞች ደረጃ ምናምን በታዋቂ ቲክቶከሮች ደረጃ በዚህ ያህል እኔ ገርሞኛል በጣም። ዩቲናስ እንድታሸንፍ ተፈልጓል። በጣም ይገርመኝ ማለት ነው። በተቋም ደረጃ ምናምን አዶናይ እንዳያሸንፍ ለምንድን ነው የተፈለገው እንደዚህ? እስኪ የሰይፉንም ሐሳብ ደግሞ በዚህ ዙሪያ ላይ ቀጥሎ ደግሞ የሰጠው ሐሳብ አለ እናዳምጣለን። እስኪ እንጨርሰው። የተሩ ሰዎች መጥተው የሚነግሱበት ቦታ ነው። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ዳረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች። ግን ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ ያቀርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይሄን ልታውቁት ነው። ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። ባላደራው ቀኔው ለማን ነው ታዲያ? ለአዶናይ ነው ቀኔው። እውነት ለመናገር እንደዚህ አይነት ሰው አላቀርብም እያለን ያለው ህዝቡ የመረጠውን ሰው ህዝቡ የወደደውን ሰው እንደዚህ አይነት ሰው አታጀግኑ እያለን ነው ሰይፉ ፋንታሁን። ነገር ግን እሱ ከዚህ በፊት ማን ነበር ሲያቀርብ የነበረው? ሰይፉ ፋንታሁን። ዮኒ ማኛ እንግዲህ ሰይፉ ፋንታሁን ላይ ቀርቦ እንደነበር የምናስታውሰው ጉዳይ ነው አይደል እንዴ? አይረሳም እኮ እንዴ። የትኛው በጎ ስራው ነው የትኛው ትውልድ የሚያንጸው ስራው ነው እንግዲህ ሰይፉ ፋንታሁን ፕሮግራም ላይ እንዲቀርብ የሚያደርገው? ታዲያ እዚህ ፕሮግራም ላይ በጣም መልካም የሰሩ ለትውልድን የሚያንጹ ሰዎች ነው የሚቀርቡበት ካለ ሆነን ለመናገር በዛ መስፈርት ከሆነ አዶናይ ነው በትክክል መቅረብ ራሱ ካለበት ማለት ነው። አዶናይ ማንንም የተሳደበው ሰው የለም። ሆነን ለመናገር ሰዎች ሲሰድቡት ራሱ ምላሽ የማይሰጥ ሰው እኮ ነው። ብዙ ሰው እኮ በወረደበት እንደዛ ሲወርድበት ሲሰድበው ሲሞልጨው ራሱ አንድ ቀና ብሎ ምላሽ ያልሰጠ ሰው እኮ ነው። እንዴት ነው ለወጣቱ ምሳሌ መሆን የማይችለው? ነገ አንድ ሰው እሱን መሆን ቢፈልግ ምንድነው ችግሩ? ታዳጊዎችን ነው ከጎዳና ላይ ያነሳው። ምንድነው ያጠፋው? ወጣችሁ ሶሻል ሚዲያ ላይ ራሳችሁን ቀይሩ፣ አትፍሩ ነው ያለው። ሰውና ያበረታው። ከዚህ በላይ ምንድነው መልካምነት ምን አለ? ምን ማስመሰል ነበረበት? ራሱን ስለሆነ ነው። ሁላችንም እኮ ወደ ሚዲያ ስንመጣ አስመስለን ነው የምንመጣው። እሱ ራሱን ሆኖ ስለመጣ ነው። አልገባኝም። እና ግን በዚህ አጋጣሚ ሰይፉ ፋንታሁን ለምን ዮኒ ማኛንም እንዳቀረብከው ግልጽ ብታረግልን። ትውልድ ይበላሻል። ተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ለምን አሁንም ድረስ ለምን ሰው አዶናይ እንደወደደው ያወቃችሁ አልመሰለኝም ማለት ነው። በቃ ራሱን ነው እንደናንተ ስለማያስመስል ነው። በቃ ይሄ ሰው የሚወደውን ቃላት እየመረጠ አይደለም የሚነግረን ማለት ነው። እናንተ የምትወዱትን አይነት የሆነ ሰው ይሄንን ሊወድልኝ ይችላል፣ ሰው ይሄንን ሊጠላልኝ ይችላል። በአንዴ እኮ ሲመጣ አልተወደደም እኮ አዶናይ አይደል? ቀስ በቀስ ነው
ሰው እሱን መረዳት ሲጀምር ነው እየወደደው የመጣው እንጂ መጀመሪያ ላይ እኮ የመጣበት አመጣጥ እኮ ሰው የሚወደውን ነገር እየተናገረ አይደለም። ራሱን ሆኖ ስለመጣ ማንም ሰው አልተረዳውም ነበር መጀመሪያ ላይ ሲመጣ ማለት ነው። ማንም ምን ለማለት እንደፈለገ ራሱ አልገባውም ነበር። ሁሉንም የሚያወራቸውን ነገሮች ወደ ሌላ አቅጣጫ ነበር ከአንደበቱ የሚወጡትን ነገሮች ሰው የሚወስድበት የነበረው ማለት ነው። አሁን ግን ሰዎች እየተረዱት መጡ ምን ለማለት እንደፈለገ። ከዛ በኋላ ቀስ በቀስ አሳምኑ እኮ እዚህ ደረጃ ላይ ደረሰው እንጂ በአንድ ይሁን ላይ የተወደደ ልጅ አይደለም። ይሄ ልጅ እኮ ከጀርባ ምንም የተደበቀ ነገር የለውም። በቃ እዚህ ሚዲያ ላይ ከሚያሳየው ነገር ውጪ ምንም ሌላ ማንነት ራሱ የለውም። ሌሎች ታዋቂ ሰዎችን ግን ብናይ ሰይፉ ፋንታሁንም ሆነ ሌሎችም ከሚዲያ በስተጀርባ ስንት አይነት ነገር እንደሚሰሩ እናውቃለን አይደል? በፊትም ራሳቸውን ሲናገሩ ያሳለፉትን ነገር እናውቃለን። ራስን መሆን ራሳችሁን ሆናችሁ ስትቀርቡ በጣም ዋጋ ያስከፍላል፣ እውነት ለመናገር ማለት ነው። ሳታስመስሉ ወደ ሚዲያ ልምጣ ስትሉ በደንብ ነው ዋጋ የምትከፍሉበት። እውነት ለመናገር ያንን ዋጋ ደግሞ በደንብ አድርጎ አዶናይ ይከፍሉበታል። ከዛም በኋላ ደግሞ አሁን ደግሞ የሚገባውን የሰው ፍቅርና የሰው መውደድ ደግሞ አግኝቷልና በዛ በጣም የተናደዱ ከትልቅ እስከ ትንሽ ታዋቂ ከሚባሉ ቲክቶከሮች አልቀረም የሚዲያ ሰዎች በጣም የተናደዱበት በጣም ተናደዋል ይመስለኛል። በጣም ታዋቂ የሚባሉ ሰዎች አልቀሩም። ለምን ይሄን ያክል የሰው ፍቅር ህዝብ ውስጥ እንዴት ሊገባ ቻለ እንደዚህ ምናምን ብለው እንግዲህ እንደናንተ ስለማያስመስል ነው፣ እንደናንተ መልክ ስለማይሰራ ነው። በቃ አለቀ። ራሱን ሆኖ ነው የመጣው። መናገር ያለበትን ፍሪ ሆኖ ይናገራል። እንደዚህ ደግሞ ከህዝቡ ጋር በቃ አታችመንት ፈጥሯል። እንግዲህ ምን ታረጉታላችሁ? ምንም ማድረግ አይቻልም። ሰይፉ ፋንታሁን ይህን ነገር ከተናገረ በኋላ እንግዲህ አዶናይ ለሰይፉ ፋንታሁን በቂ የሆነ ምላሽ ሰጥቶታል። ለምን ሰይፉ ሾው ላይም እንደማይቀርብ ተናግሯል። ምክንያቱም መቅረብም እንደማይፈልግ በግልጽ አስረግጦ ለሰይፉ ፋንታሁን በትህትና እንግዲህ ነግሩታል ማለት ነው። እስኪ ቪዲዮን አይተነው እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳልክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም
በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው ግን I think በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ ግን ጥሩ ነገር አይተህ ወደ ሸውክ አቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረክም you know I think ያ ሁሉ ጥሩ ያደረኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል so ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን of course ወድሃለሁ አከብራለሁ ያየሁክ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም you know ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል I mean ያንተ ምርጫ ነው of course ሰይፉ ሁለት ሳይድ አለው ብዙ ሰው ያንተ መጥፎ ሳይድ ላይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ላይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደለ እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየት ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ ያስፈልገኝም እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምን ምረጡኝ ብያል ተናገርኩኝ እኔ ማለት ነው መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ I mean ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል ይችላል of course ዓለማዊ ነን ሁላችንም ግን ከመንፈስ ጋር ግንኙነት አለኝ ሰው የዓለማዊ ነገር ያስደስተኝ ወይ ያሳዝነኝ አይችልም የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም ኦሬዲ ወድቄ ነበር አሁን ተነስቻለሁ ሜቢ ልወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበር ሰው ምርጫ ቅስቀሳ ያስፈልገኝም እኔ ልልፈልግ ነው እና ያ ሜቢ የሰው መጥፎ ነገር ለይተትን የሷን ከመታጎላት ጥሩ ሳይዱን አይተ ብታደንቀው I think ጥሩ ነው ብዬ አስባለሁ ምክንያቱም እኔ እሱን ነው የምመርጠው ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገር ነው which is አንዳንዴ ያስቀኛል ገባህ አይደለ መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም ወዳለሁ እንግዲህ ከአዶናይ ንግግር እንደተረዳነው ከሆነ ሰይፉ በጣም ንቀት እንዳለበት ነው ያየነው የእውነት ለመናገር ሰይፉ ፋንታውን በጣም የሰው ንቀት እንዳለበት መረዳት እንችላለን ሌላው ደግሞ የረሳነው ነገር ከዚህ በፊት እንግዳ አድርጎ ያቀረባት ዩቲናስ ጥሩ ስነ ምግባርና ስብዕና አላት ብሎ ያቀረባት ከአዶናይ የተሻለ ስነ ምግባር አላት ብሎ ያቀረባት ዩቲናስ ሰሞኑን እንግዲህ ሶሻል ሚዲያ ላይ ምን አይነት የመንደር የሆኑ ስድቦችን ስትሳደብ እንደነበር አይተናል አይደል እንዴ ለምሳሌ እዚህ ላይ ሪፖስት አድርጋ እንግዲህ ገረድ ብላ ስለሷ ጥሩ ነገር የተናገረችው ልጅ ነው ስትሳደብ የነበረው ሌሎችም መልከጥፉና የመሳሰሉ እዚህ ላይ ለመግለጽ የሚከብዱ አይነት ስድቦችን እንግዲህ ስትሳደብ አይተናታል በተለያየ አጋጣሚ አዶናይ ግን ከአንደበቱ እኔ ስድብ የሚባል ወጥቶ ራሱ አይቼ ሰምቼ ማላቅም ሆነ ለመናገር በጣም ይገርማል እንግዲህ